ፈጣሪ አሁን እንግዲህ የታለ ውሃ ጊዮን ጋር ነው የሚገኘው። አሁን ጊዮን ያለ ነው። ጊዮን ጀርባ 2000 ሚሊዮን ህንጻ ሻላሙዲ ህንጻ ነች። ያቺ ህንጻ እንትን ስሟን ታውቀዋለህ? 2000 ሚሊዮን ማላችኋት ናኒ ህንጻ ነው የምትባለው። አባዬ በእውነት ይሄ ወንዝ ግን አይተኸዋል? አሁን አዲስ አበባ ውስጥ እንደዚህ አይነት ወንዝ መፍጠር መቻል ማለት አንድ በጣም ትልቅ ነገር ነው። የወንዝ ዳርቻ ልማት ትሩፋት መካከል አንዱ ይሄ ነው። እየሄድን ያለ ነው ወደ ጊዮን አቅጣጫ። ወደ ጊዮን ነው። ጉድበል ሽሮ ሜዳ ሰው ከወሎ መጥቶ አዲስ አበባን እያስጎበኘ የወሎ ልጅ አዲስ አበባን እያስጎበኘና እኔ ብዙ ነገሮችን አዲስ አበባ ሳልፍባታለሁ። አዲስ አበባ ስንት ጊዜ ኖራል? ቢያንስ ከ96 ጀምሮ በተለያየ በስርም በምንም ብሎ እንግዲህ በእስር አይቆጠርም አባቴ። እስር አይቆጠርም፣ ቃልቻ አይቆጠርም። ሰፈሩ ነው የሚቆጠረው እንጂ እዛ ውስጥ ቆይተህ እንደውም አንድ ቦታ ላይ ስትቆይ ታውቃለህ፣ ይገባሃል። ኧረ ዝም ብለህ በመቆየት ብቻ ማለት ነው። አንተ ይሄ ግን እኔ የምርም ግን አስገርሞኛል። በጣም ነው የሚያምረው። አንድ ነገር ግን አዎ በጣም አስደናቂ ነው። መሀል አዲስ አበባ ላይ እንደዚህ አይነት ወንዝ እናያለን ብላችሁ አስባችሁ ታውቃላችሁ ወይ ብለን እንጠይቃለን ወዳጆችን። ጊዮን ውሃ እየቀዳ ነው እዛ ሞተሯ ላይ ነው እንዴ? አዎ እቺ ፓምፕ ነች፣ መለስተኛ ትንሽ ፓምፕ ነች። ውሃ እየቀዳ ነው። አብዛኛውን በነገራችን ላይ አሁን በወንዝ ዳርቻ ልማቶች ነው እየለማ ያያየው ያለውት። የተለያዩ አካባቢዎች ሲል እንዲህ ከወንዙ ይጠለፋሉና እንዲህ ማድረግ ይቻል ነበር ወይ ማለት አትክልቱን የምታጠጣው ከዚሁ ከወንዙ ጋር በምትቀዳው ውሃ እና ይሄ በጣም ደስ የሚል ነው። እና አልቆ ይሄ እንዴት ነበረ በፊት የሚለውን እስቲ አንድ ወዳጅ ያለ አርካይቭ የሚይዝና ምናልባት እንጠይቀዋለን እንዴት ነበር የሚለውን ማየት በጣም ጠቃሚ ይመስለኛልና እዚህ ጋር እንግዲህ ድልድይ ተሰርቷል። ወደ ድልድዩ ቤቱ ጋር ነው የሚሄደው። የሆነች መንገድ አለችው። ያላለቁ ነገሮች አሉ። ነገር ግን አሁን ባለው ግን ይሄ በጣም የሚያምር ቦታ ነው። ምናልባት ወደዛ ዞረን ደግሞ እንደዚህ ማሳየት ብንችል ከህንፃዎቹ ጋር በጣም አስደናቂ ነገር ነው የሚታየውና መሀል አዲስ አበባ የዚህ አይነት ወንዝ እንዲኖር ሆኗል ማለት ሰፊ የሆነ በጣም ወደፊት በተለይ በጣም የሚያምር አሁን ባለው ሁኔታ በተወሰነ ደረጃ መታከም የሚቀረው ይመስለኛል። ቀስ በቀስ እየታከመ የሚሄድ ይመስለኛል። ነገር ግን ወደፊት በጣም ምርጥ የውሃ እይታ እንደሚኖር ይገመታል። ምናልባት በሚረጋ ውሃ ላይ በነገራችን ላይ አልጌዎች ይከማቻሉ። እነዚህ አልጌዎች የውሃውን ከለር ይቀይራሉ። የተለያየ ነገር እንደገና ያው ከፍሳሽም 100% ጸርቷል ማለት አችልም። የሚታዩ ነገሮች ስላሉ አንድ ዝናብ አንድ ጎርፍ ከመጣ ግን ጠርጎ አንድ ክረምት ይቀረዋል ብለን እናስባለን። እስቲ ሌላውን አካባቢ ደግሞ እንዴ እሺ ሴፍ እሺ ተመልሰህ በዚህ ነው የምወጣው። እዚህ ጋር የትሬኑን ጉዞ ማየት የሆነ ደስ የሚል ነገር አለውና እንግዲህ ኢህአዴግዬ ምንም እንኳን ውትፍትፍ የማድረግ አመል ቢኖራትም ከሰራችሁ አንዱ ነገር በነገራችን ላይ ይሄ ቅንጅት እቅድ ነበር ይባላል። ሰምታል ታውቃለህ? የቤቶች ልማትም ባቡርም ፈጣን ባቡርም የኤሌክትሪክ ባቡር የቅንጅት እቅድ ነበር። ቅንጅቱ ከወደብ ጋር የተያዘ አቋሙ ግልጽ ስለነበረ ፈጣን ባቡሮች ከምጽዋ ጎንደር ይሄ በጣሊያን ጊዜ ታቅዶ የነበሩትን ተፈጻሚ ማድረግ ከአሰብ ደግሞ ወሎና ሸዋን የሚያካልል እንዲሁም ደግሞ አብዛኛው የኢትዮጵያ የገቢ ምንጭ ቡና እንደሆነ ታውቃለህ። ቡናውን ይዘው ወደ ወደብ የሚሄዱ ባቡሮች ፈጣን ትሬኖች ይሰራሉ ብሎ ቅንጅቱ አስቦ ነበረ እና ይሄ ያው ከዛ በኋላ ታዲያ ኢህአዴግዬ ቀበል አደረገችውና ወተፍተፍ አድርጋ ሰራችሁ። በነገራችን ላይ አንድ ሁለት ጊዜ የዲዛይን ማሻሻያ ተብሎ ከፍተኛ ዝርፊያ የተደረገበት ባቡር ፕሮጀክት ነው። በጊዮን አካባቢ እንግዲህ በጊዮን እያለፍን ነው። ይሄ አዲስ ድልድይ ነው። ይሄ አዲሱ በኮሊደር የተሰራ አዲሱ ድልድይ ነው። ይሄ እንግዲህ የኮሊደር ልማት ካመጣለ ለጊዮን አንዱ ትልቅ ነገር ነው። ጊዮን አልተሸጠም አይደል? አሁን በመንግስት ይዞታ ስር ነው አይደል? ያው በቅርቡም የፕራይም ሚኒስተር አብይ በኢትዮጵያን ኢኮኖሚ ሲናገሩ
ኢኮኖሚ አቀናጅተን ነው የምንሰራው ፕራይቬቱን ከመንግስት ሰርቪስ ጋር። ከእንደገና አሁን ላይ እኔ ያየሁት በተለይ የምሽት ይሄ የመብራት ቀለማቶቹ ተአምራዊ ቀረጻ ነው አሁን ያደረግነው ብለን እናስባለን። አቶ ቴድሮስ አያሌው ምንድነው የሚያደርገው የሰውዬ እያለ ቢሆን ትልቁ የኮሪደር ልማት 24/7 የሚባለው ፕሮጀክት የምታይበት ነው። አሁን እነዚህ ወጣቶች የኮሪደር ልማት የሚሰሩ ናቸው። እንግዲህ በተለምዶ በእኛ ሰዓት ከ11 ሰዓት በኋላ ስራ የለም ነበር። አሁን ሰዓቱ 12 ሰዓት አልፏል። በኢትዮጵያ ግን ስራ እየሰሩ ነው። እና ይሄ ትልቅ ነገር ነው። ሰላም ናችሁ? እንዴት ናችሁ? አማን ነው? ስራ ሰዓት አላለፈም እንዴ? እስካሁን ሰዓት ስራ ምንድነው? እውነትህ ነው? ምን ማታም ልትሰሩ ነው ማለት? የሚገርም ነው። አሳቀቃችሁን እኮ። እኛ ሰዓት ሞላ ብለን ነው የወጣነው ከቢሮ። አሪፍ ነው። በርቱልን። እሺ ኑሩልን። እሺ ሰላም ነው ጋሽ? መልካም ስራ። እሺ የሚገርም ነው እውነቱን ለመናገር እንዳልከው አዲስ የስራ ባህል መጥቷል። ከዚህ ጋር ተያያዘ ነገር በተለይ ለወጣቱ ለዚህ ሰርቶ ለሚያድረው 24/7 ነው እንግዲህ ሰባቱንም ቀን አንድ ሳምንት 7 ቀን አይደል ያለው? ሰባቱንም ቀን 24ቱንም ሰዓት ማለት ነው። 24/7 ብዙ ጊዜ ሰዎች እንትን ሲባል ሰባቱንም ቀን 24 ሰዓት ሙሉ ይሰራል ማለት ነው። እርግጥ ነው ፈረቃ አለ፣ ሰዎች በፈረቃ ይገባሉ። ሰዎች በፈረቃ ነው የሚገቡት። 8 ሰዓት ሊሆን ይችላል። የኢትዮጵያ የሲቪል ሰርቪስ እንደዛ መሰለኝ አይደለ? የአንድ 8 ሰዓት ነው የምሰራው ነው። አንድ ሰው 8 ሰዓት ነው የሰራው። እሺ ሙሉ በሙሉ እንግዲህ ያየው የወንዝ ዳርቻው ወደዚህ መግቢያ ያለውና እዚህ ላይ ወክ የምታደርግበት የግሪን ሌየር አለው። አየው በጣም ደስ የሚል ነው። እና እንዴት ነው አሁን እኔ ለምሳሌ እንግሊዝ ማንቸስተር አካባቢ ለንደን መሰለኝ አብዛኛው በወንዝ የተከበበችው። የሚገርም ነገር ማንቸስተር በጣም የሚገርም አይነት ውሃ አላት። አይ የወደብ ከተማ አይደለንም ማንቸስተር፣ ሊቨርፑል ይመስለኛል ነው ወደብ ያለው ሊቨርፑል። ኖ ብሔራዊ መዝሙር ነው ተው እንጂ ብሔራዊ መዝሙር መስሎን ነበረ። ማንቸስተር ምን አይነት ነገር አለ መሰለህ? እቺ ትሬን ላይ እስቲ ትሬን በጣም ደስ የሚለው በህንፃ ውስጥ የገባው ሁላ ነው የሚመስለው ለወዳጆችና ቻይና ሻንጋይ የሆነ ቦታ ግን እንደዚህ አይቻልም። የማንቸስተርን ኤክስፒሪየንስ ያየሁትን ነገር ማለት ነው። ማንቸስተር ውስጥ እንደዚህ አይነት ወንዝ አለ። ወንዙ ሰው ሰራሽ ወንዝ ነው እና ከቦታ ቦታ በኢንዱስትሪያል ሪቮሉሽን የሚባል ጊዜ ነበራቸው እና በኢንዱስትሪያል ሪቮሉሽን ጊዜ ለኢንዱስትሪ ግብአቶችን ለማቅረብ ሲያስቡ ያኔ ሃይዌዎች ምናምን የሉም፣ መኪኖችም እንደ ልብ አልነበሩም ይመስለኛል። የቦት ቴክኖሎጂ ቀድሞ መጥቷል መሰለኝና በመርከብ ከቦታ ቦታ የግብአቶችን ለማዟዟር ሲሉ አርቲፊሻሊ ወንዝ ሰሩ ማለት ነውና ወንዝ በእውነት ነው የምልህ አሁንም ድረስ አለ። ምናልባት ላሳያቸው እችላለሁ ለወዳጆች። ወንዝ ነበር ራሱ ቋት ወንዝ አለ እንግዲህ የተወሰነ ነገር ይኖራል። ኤግዛክትሊ እንዴት አደረጉ የሚለውን አላጠናሁትም። ነገር ግን አርቲፊሻል ወንዝ እንደሆነ በአርቲፊሻል መልኩ በሰው ሰራሽ መልኩ የተሰራ እንደሆነ ግን ሰምቻለሁኝና አሁን እኛም ጋር አሁን በከተማ መሀል እንደዚህ አይነት ውሃ እኛ ደግሞ ድሮንም ይሄ ወንዝ ነበረ ግን ያልጸዳ ስርዓት ያልያዘ ነበር አይደለ? አሁን ግን ያንን ስርዓት የማስያዝ ስራ ነው እየተሰራ ያለው። ተሸጋሪ መስቀል አደባባይ ነው። እዚህ ጋር መስቀል አደባባይ ይታያል። እንግዲህ መስቀል አደባባይ ባጠገቡ ይህ አይነት ወንዝ እስከዛሬ ማንም የሚገርም ነው። እቺ የተወሰነች መለስተኛ ግድብ ነች። ግድብ ይፈጠራል። እዚህ ጋር ገደብ ተደርጋለች።
ባለፈው ያያት እዛ ሆነ የነገርከኝ እቺ ግድብ ነች። መለስተኛ ግድብ ትሆንና ወንዝ ይኖራል። ማነው ጀልባ የተወሰነ ሰዎች የሚዝናኑባት ሸርሸር የምንልባት ሀሳባችን በጣም ግን የሚሆን አይመስልም ስታስበው። ሰላም ነው ጋሽ? አማን ነው። በተለይ አዲስ አበባ ልጁ ነው ትንሽ ይከብዳል። እዚህ ጋር የምርጥ ዋው የሚገርም አይነት ነገር ነው። ይሄንን እንግዲህ እዛው እስካሁን ቸኩዬ ነበር። ሰላም ነው ጋሼ? እንዴት ናችሁ? ሰላም ነው? ደህና አዋቅና ሳቅ በትክክል ተመልሷል። ሰላም ነው ዳጄ? አዎ አለው ዳጄ። አማን ነው? ደህና ነኝ። እያደነቅን ነው። ቴንኪው በጣም በርቱ። እዚህ ጋር እንግዲህ ወይ ጉድ ወንዝ ዳርቻ ዳርዳሩን አዲስ አበባ መሀል እንደዚህ ወክ አደርጋለሁ ብዬ አስቤው አላውቅምና እስጢፋኖስና አካባቢው ነው እንግዲህ አካባቢ አይደል? ላይ ወደ ባምቢስ ይወስዳል። ወደ ባምቢስ ምኑ ወንዙ ተከትላ አረ ባምቢስ እስከ ኡራኤል ድረስ ይሄድ። ኦኬ በቀደም ይጀምር የሚገርም። እሺ ስለዚህ አሁን የቱ ጋር ነን ማለት ነው? ሻገር ማለት ነው ቪዲዮ። እኔ አሁን እዚህ ላይ በዚህ በኩል ስላልመጣው አላየሁትም። እሺ ቪዲዮዋን ጋሳይ ሰላም ናችሁ? እዚህ አሁን ከመስቀል አደባባይ ብሪጅ ናት። ያ እዚህ ጋር ይችላል ለኛ ይላል አቤት ጋር ያሳየ እቺኛ በነገራችን ላይ መጠቆሚያ እንትኖች በየቦታው ያየሁት ነገር ከዛ ወዴት ነው? በዚህ ጋር ነው የምንሄደው። ይሄኛው መንገድ ወደ መስቀል አደባባይ የሚያወጣ ነው። የውስጥ ለውስጡ መንገድ ባለፈው የተጥለቀለቀው እዚህ ጋር ነው እንዴ? እዚህ አካባቢ ነው። እና አንዳንዴ እዚህ ጋር ምን መሰለህ ፕሮጀክቶች ይሰራሉ። ሲሰሩ ያው ብዙ ቻሌንጆችን ታልፎ ነው። በነገራችን ላይ ህዳሴው ግድብ አሁን ፕሮጀክት እስኪጠናቀቅ ከ15000 ሰው ያላነሰ ህይወት አልፏል። ዝም ብሎ የሚጠናቀቅ ነገር የለም። እና በዚህ ወቅት ተፈጥሮ ጋር ነው። እዚህ ጋር ውሃ እንግዲህ አንተ አይደለም ዝናብ ይዘንባል። ዝናቡ ሊጨምር ይችላል፣ ሊቀንስ ይችላል። እና በጨመረ ጊዜ አንተ ካሰብከው ቋት አሁን ከዚህ የወንዝ እንትን በላይ ይሄዳል። አንዳንዴ እኮ በተፈጥሮም እኮ ሞልቶ ይፈሳል። እና ልክ አንዳንድ ሰው እንደ ትንግርት ነገር ይሆንበታል። እና ያ እዛ ጋር ቀውጢ ነገር አለ። በተሳሳተ መንገድ ነበር የሄድነው ማለት ነው። ኖ ያም ያስኬዳል። እሺ ግን ያኛውን በሁለቱም ረድፍ ነው። በነገራችን ላይ መጠቆሚያውም እኮ አለ እዛ ጋር እዛ ጋር አይተዋል። የኛ ወደዛ ለሚሄድ እዛ ጋር ደግሞ የኛ የሚባል ካፌና ምንድነው ካፌ ኤንድ ሬስቶራንት። አይ ኬኛ ነው የሚባለው አላላችሁንም ነበረ? ግን አዲስ አበባን በሙሉ ኬኛ ያደረጉት ነበር። እኛ እዛ ሆነን የሰማነው ይኸው የኛ ብላችሁ ዝማታ እስኪ ላይ ሆነን ቪው አለው መሰለና የት እዚህ ጋር ተሆነ እዚህ ጋር ሆነን ቪዋን እናያትና እንዲህ ብንጠጋው ግን ይሻላል ና። እሺ ይጋው የኛ ካፌ እንወጣና እውነትም የኛ ነው መሰራት ላይ ነው ያላለው ፕሮጀክት ነው። ላይቶች አሉ እነዚህ ገመዶች የኛ እሺ ድንበርም አለ። አባባዩ ዛጋይ ገና ነው አልጀመረም ስራ ላለማሳየት ነው አይደል? ኧረ ወይኔ ይሄ የቱ ጋር ነው? እዚህ ጊዮን ጀርባ ይሁን ጊዮን እንደዚህ ባለ እንደዚህ ኦኬ ወንድማችን አባዬ እንሻገር እዚህ ጋር ይቅርታ። እሺ በርታ መልካም ስራ። ኧረ ወይኔ ፈጣሪ ሰላም ነው? እንዴት ነህ? አማን ነው ወዳጄ። ኧረ ወይኔ ምንድን ነው ያደረጋችሁት? እዚህ ጋር አጭር ቪዲዮ እሰራለሁ። እዚህ ጋር አጭር ቪዲዮ ያስፈልጋል። ቆይ ኧረ ወይኔ
እንዴ ዋት እሺ እሺ እዛ ጋ ቀውጢ ነገር አለ በተሳሳተ መንገድ ነበር የሄድነው ማለት ነው። ኖ ያም ያስኬዳል። እሺ ግን ያኛውን በሁለቱም ረድፍ ነው በነገራችን ላይ መጠቆሚያውም እኮ አለ እዛ ጋር እዛ ጋር አይተዋል። የኛ ወደዛ ለሚሄድ እዛ ጋር ደግሞ የኛ የሚባል ካፌና ምንድነው ካፌ ኤንድ ሬስቶራንት አይ ኬኛ ነው የሚባለው አላላችሁንም ነበረ? ግን አዲስ አበባን በሙሉ ኬኛ ያደረጉት ነበር። እኛ እዛ ሆነን የሰማነው ይኸው የኛ ብላችሁ ዝማለ እስኪ ላይ ሆነን ቪው አለው መሰለና የት እዚህ ጋር ተሆነ እዚህ ጋር ሆነን ቪው እናያትና እንዲህ ብንጠጋው ግን ይሻላል ነው። እሺ ይጋው የኛ ካፌ እንወጣና እውነትም የኛ ነው መሰራት ላይ ነው ያላለው ፕሮጀክት ነው። ላይቶች አሉ እነዚህ ገመዶች የኛ ሽንበርም አለ። አባባዩ ዛጋ ገና ነው አልጀመረ ስራ ላለማሳየት ነው አይደል? ኧረ ወይኔ ይሄ የቱ ጋር ነው? እዚህ ጊዮን ጀርባ ይሁን ጊዮን እንደዚህ ባለ እንደዚህ ወንድማችን አባዬ እንሻገር እዚህ ጋር ይቅርታ። እሺ በርታ በርታ፣ መልካም ስራ። ኧረ ወይኔ ፈጣሪ ሰላም ነው? እንዴት ነህ? አማን ነው ወዳጄ። ኧረ ወይኔ ምንድን ነው ያደረጋችሁት? ጎሽ እዚህ ጋር አጭር ቪዲዮ እሰራለሁ። እዚህ ጋር አጭር ቪዲዮ ያስፈልጋል። ቆይ ኧረ ወይኔ እንዴ ዋት እሺ እሺ ክቡራትና ክቡራን ልክ አሁን ያለነው ጊዮን ጀርባ ነው። እዚህ ጊዮን ጀርባ የሚገርም አይነት መደመር በተግባር ታያላችሁ ወዳጆች። እሳትና ውሃ አንድ ላይ ይሄ አስገራሚ ነው። ይኸውላችሁ ተመልከት፣ እሳትና ውሃ። ኧረ ወይኔ! ኧረ ሰው ይደነግጣል። ተው! ኧረ ሰው It's amazing. ወቸ ጉድ ብሎ 50 ብር ሰጠኝ አለ ሴትዮዋ። ይሄ በጣም አስገራሚ ነው እውነቱን ለመናገር ቴዲ። እንደተባለውም በአፍሪካ አይ ቲንክ እንደዚህ አይነት ሰላም ነው ጌታዬ። አማን ነው። ቴንክ ዩ በጣም አመሰግናለሁ። ሰላም ነው። ያስገርሙኛልና ዋው ሰላም እንዴት ናችሁ? አማን ነው። ቴንክ ዩ በጣም ደስ አይልም? በጣም ያምራል። ዋው እዚህ ጋር ደግሞ ዘማሪዋ ደግሞ ልጃታለች ለስሟ እንትኖች ናቸው። የመጣን እየበሩ ነበር። አሁን ለምን እንደሆነ አላውቅም። እነዚህ ላይቶች ናቸው። እነዚህ ያ ያቸው በሩ ያቸው ሰላም ማዋቸው ነው እንዴ? እያየ ሰላም ነው። እሺ ይሄ መንገድ እንግዲህ ቀጥታ በዋሻ በሶፍ ዑመር ዋሻ አምሳል የተሰራ ቦታ ነው። ከላይ የሚታየው በመስታወት ድልድይ የተሰራው የእስጢፋኖስ ጋር ያለው መንገድ ነው። ግራና ቀኝ ተሰርቷልና ምናልባት እኔን ጨምሮ በርካቶች ኧረ ይህን ነገር መቼ ነው የምናየው እያልን ስንጓጓለት የነበረ ቦታ ነው። እዚህ ውስጥ ልክ እንደዚህ ስንገባ ያለው ይሄ አንደርግራውንድ የሚወስድ መንገድ ነው። ዋሻ በሉት ልክ እንደ ሶፍ ዑመር ነው የሚመስለው። እዚህ ውስጥ ሯጮች ይሮጣሉ። ሾፒንጎች እዚህ ጋር እየተሰሩ ነው። ግን ሾፒንጉ ገና አላለቀም። ገና እየተሰራ ያለ ትኩሱ ላይ ነው እየሄድን ያለ ነው። ክቡራትና ክቡራን የሚያምር ነውና ቀጥታ ይህን መንገድ ይዘን ስንሄድ በዚህ ዋሻ ውስጥ ስንሾልክ የሚያደርሰን ወደ ባምቢስ ነው። ወደ ባምቢስ ዋው! በጣም የሚገርም አይነት ትስስር እንደተሰራ በእውነት መናገር ይገባል። እዚህ ጋር ተመልከቱ። ያ እስጢፋኖስ ቤተክርስቲያን ነው። እስጢፋኖስ ጀርባ ያለው ነው።
እዛ ጋር ደግሞ የኢሬቻ አከባበር የሚደረግበት ነው። አዎ ለምን አንሄደውም ግን ወደዚህ ወል መስታወት ድልድዩ እቺኛዋ መስታወት ድልድዩን ፈልጋታለሁ። እሷን አይተን መልሰን አናሳያቸው። እኔ ግን እምለው መስታወት ድልድዩ መስታወት ድልድዩ ላይ መብራት አልበራም። እሷን ታሳቢ አድርጉልን። ይሄኛውን ሌላ ቀን በሌላ ቪዲዮ ብንመጣ ይሻላል። ዋው ካሜራችን 360 ዲግሪ ነው የሚያዞረው ካልሰነፍን በስተቀር። ዋው ክቡራትና ክቡራን ተመልከቱልኝ። ይሄኛው ደግሞ ድንቅ እይታ ነው። ይሄ አሜዚንግ ነው። በዚህ በዋሻው ስር ደስ አይልም? ተመልከታት ትችላያት። ዋው ይሄ በጣም ያምራልና እንደዚህ ብናደርገው በደንብ አድርገው ያዩታል። ወዳጆችን እንዲያዩት እናደርጋለንና ይሄ ድልድዩ እስጢፋኖስ ነው። ከዛ ደግሞ ውሃውን ደግሞ ሲጫወት የምታዩት ደግሞ ከጊዮን ጀርባ ነው ማለት ነው። እንደዚህ ስንሽከረከር የምናገኘው ደግሞ የእስጢፋኖስ ጀርባ ያለው ነውና እዚህ ጋር ይሄ ምንድነው እርከን የሚመስል ነገር ተሰርቶለታል። በጣም ያምራል። እዛ በርቀት የምናየው ደግሞ ኢሬቻ የሚከበርበት ቦታ ነው እና ኢሴ አዳራሽም እዛ ጋር አለ በማለት ጠቆም አድርጎናል ቴዲ። እዚህ ጋር ሳይክል መንገድ አለ። ከእንደገና ደግሞ ወክዌይም አለ። በዚህ በድልድይ ላይ እንወጣና መብራታ በርታ ቢሆን ኖሮ በጣም ደስ ይለኝ ነበር፣ ግን እንዲህም በጣም ታምራለች። በነገራችን ላይ እንደዚሁም ያምራል። አቤ አንድ እንትን እንድትሰራ ፈልጋለሁ። እዛ ካሳንቺስ አካባቢ ያለው የካሳንቺስ አዲሱን የሴቶች አደባባይ ያለ አይደል? ከሴቶች አደባባይ ወደ ሲግናል ወደ መገናኛ ስትመጣ ማለትም በዚህ በዘፍመሽ በኩል በሚያመጣው መንገድ ልክ የኮሪደሩና ነፋሩ መንገድ ለውጥ ይታያል። ማለትም ይሄኛው ይጨልማል። ከብርሃን ወደ ጨለማ ነው የምትገባው። መብራት እኮ አለው፣ ግን የኮሪደሩና አይንህ ለምዶ ወደዛኛው ስትገባ ከብርሃን ወደ ጨለማ እንደገባ ይሰማሃል። እና ያን ንጽጽር እንድታየው ፈልጋለሁ። አቤ የጥሩ መብራት ባይበራ የኮሪደሩ እዚህ ጋር ያችን የኢትዮጵያ ንግድ ባንክን እንደው ለወዳጆች እንደዚህ በጣም ታምረኛችሁ። ብዙ ጊዜ አነሳታለሁ። ታምራለች። አንድነት ፓርክ ላይ ነው የምትታየው። ምኒልክ ቤተ መንግስት እዚህ ጋር ያሉ ቦታዎች ያው ይሄኛው ብሔራዊ ቤተ መንግስት አካባቢ ነው። ቀጥታ ስትሄዱ እዚህ ጋር ወደ ቤተ መንግስት ነው የሚወስደው። መሄድ የሚፈልግ ሰው አለ? ወደ 4 ኪሎ መንገድ እንምራ ብለን ነው አንዳንድ ሰዎች ድንገት ከተማ ዋው ይሄንን ምን እናደርጋለሁ መሰለ አሪፍ እይታ ለሰዎች ለማሳየት በዛ ጋር እንመጣለን። ያ ይኬድበታል አይደል? ያ ስለዚህ መጀመሪያ ይሄኛውን እንሂድበትና ለወዳጆች እናሳይ። አንተ ፋውንቴን ጋር ያይዟል። እዛ ጋር የሚገርም ነው። አንተ በእናትህ እዚህ ጋር እንግዲህ ብዙ ሰው ወይዬ አንተ እውነትም ያስፈራ ነገር አለው። አረ መያዝ ደረጃ ሳልደርስም ቆይ ማብራሪያ ያስፈልገኛልና ትንፋሽ ለመውሰድም ለማብራራትም እዚህ ጋር ትንሽ ቆም እንላለን። ወዳጆች ቅድም ወደ ውስጥ ስንገባ ሶፍ ዑመር ዋሻን ይመስላል ያልኳችሁ የተባባልነው ቦታ ነው። ይሄ ገደላማ ነው። በዚህ በመስታወት ውስጥ ሲታይ ካሜራው ውስጥ በደንብ ይታያል አይታይም አላቅም፣ ግን ትንሽ የሚያስፈራ ነገር አለው። እርግጥ ነው እኛ አንፈራም አንኮራም በሚለው መርህ ነው የምንታወቀውና የሚያምር ነገር አለው። ጌታ ሆይ ብለን ባለማየት ላለመፍራት ጥረት እናደርጋለን። የተሰበረ ክራሽ ነገር እንዲሰማ ነው እንዴ? ክራሽ ነገር እንዲሰማ ሆኖ ነው እንጂ ይሄ ያልተሰበረ ለካ ቻይናም እኮ አለ። በነገራችን ላይ ቻይና ልክ ሴንሲቲቭ ነው ስናየው የሆነ ከሽ እንዲሉ ይደረጋል። ብዙ ጊዜ ፎቢያን ያለባቸው ሰዎች ያራመዱ ይመጣል። ረግፋቸው ግብ አይደለ? በኢየሱስ ስም አሁን በነገራችን ላይ ሀብታሙ አያሌው ገመገመኝ አሉ። ምን አለ? መሬት ሲንቀጠቀጥ በኢየሱስ ስም ያለ ሰው እኮ ነው ብሎ ቁጭ ከፈጣሪ በላይ ጌታ አምላክ አይ ወዳጆች ከላይ እንዲታያችሁ ለማድረግ ነው እዚህ ጋር ጥረት ያደረኩ ያለሁትና የሚገርም አይነት እይታ ይመስለኛል። በስመ አብ እዚህ ጋር እውነትም እንዲያስፈራ አድርገውታል። የሚፈራ ቢኖር አንፈራም እንጂ
እንጂ ይሄ የሰው ልጅ እኮ ፍርሃትም ጀግንነትም በውስጡ አለ አይደለ? አዎ ፍርሃትም ጀግንነትም በውስጣችን አለ። በጣም ስትፈራ ፈሪ ትሆናለህ። በጣም ደግሞ ትሽከም ጀግን ትሬኑ ያለፈ ነው። በርቀት የምናየው እንግዲህ መስቀል አደባባይ ነው። እስክንድር ነጋ እስኪው ወዳጄ ልቤ አሁን እንደዚህ ይደረጋል። ተመልከቱልኝ ምን እየተከናወነ ነው። ችግር የለውም እኛ መንግስት ስንሆን ይሄንን አፍርሰን ድጋሚ እንሰራዋለን። ይቅር በለኝ እስኪ አባዬ እስኪ በጣም ወደ ነው ያጀተ ይበላል ነገር ያሳዝነኛል። ደግሞ መስላል ሱፍ አደራረገ ምናምን ስንታየው ቸኮለ እኔም ወዳጄ ነው። እዚህ ጋር ዜብራ የኢትዮጵያና የእንግሊዝ ልዩነት ነግረኛል። ኢትዮጵያ ላይ ያው እየተጋፋ ነው ከመኪና ጋር የተጋፋ ነው የምታልፈው። እዛ ዜብራ በጣም ነው የሚከበረው። ዜብራ ላይ በጣም ሰዎች ምንድነው በጣም ሹፌሮች በጣም በአግባቡ ነው ሰው የሚያሻግሩት። እርግጥ ነው 3 አይነት መሻገሪያዎች አሉ እዛ ሀገር። አንደኛው ሰዎች እንትን ነክተው ልሻገር ነው የሚል ምልክት ነክተው ትራፊክ መብራት አቁሞላቸው የሚሻገሩበት ነው። ሌላኛው ዜብራ ነው። ሌላኛው ደግሞ እንደዚህ ግራ ቀኝ አይተህ ሮጠ የምትሻገርበት 3 አይነት መሻገሪያ። የሚነኩት ለምንድን ነው? የሚነኩት ምንድነው? አይ ማንኛውም ሰው ፓዲስተሪያል ክሮስ ይባላል። ፓዲስተሪያል ላይ ትነካና በተናለች በተኗን ትነካለህ። ከዛ መኪና ተራው ሲያልፍ ያቆመውና መኪናውን አንተ አዋው አይዞሽ ለትልቁ መሪያችን ምስጋና። እስቲ ምን መልእክታለሽ? እስቲ ይኸው አለሽ። እስቲ ነይ እስቲ ያው እስቲ እንደዚህ እናዙርላት እንዲህ እንድታይ ማለት ነው። እኔ እንዳይ እሺ ራስሽን እያየሽ እሺ መልእክትሽን ንገሪኝ። ምን አየሽ? ምን ተሰማሽ? እስቲ እዚህ እንዴ በጣም እየሰራልኩ አይደለ? እየቀዳሽ ነው የተቀዳሽ ነው። እሺ እቺ ግለሰብ እየተቀዳሽ ነው። ስትቀዳ ተሽኮረመመች እንጂ ቅድም በጥሩ ሁኔታ እስቲ English ይችላል? ያ ትችያለሽ። ያ what do you think? What do you see? What do I think of this is it's very nice. Okay. Lots of I think it's a great place for a tourist attraction. Wow. It's very beautiful and lots of people come here at night and I think that they did a great job. Wow. And I think it's a most tourist place because Asha Speed came here. Come again, yeah? Yeah. Thank you very much. Thank you. What's your name? My name is Liana. Liana. Thank you very much and Thank you. nice meet you, okay? Thank you. Thank you very Where much. will this be posted? It is Haq and Nasak Media. Your mom will tell you, okay? Yes, thank Bye. you Ciao, guys so she. much. Ciao. ኩራትና ኩራም ወዳጆች አንዲት እህታችን ልጇን ይዛ መታ ነውና በጣም አድናቆቷን ነው የገለጸችውና ደስ ብሏታል። ሶ አሁን እንግዲህ የምናልፈው በዚህ በእንትን ውስጥ ነውና በ የታለ ሲሲ ቆይ ምንትኑን ላዙረውና ነገራችን ላይ ላይት አለ እያስተላለፈ ይሄ ላይት ይሄ ላይት ነበረው ግን አሁን ለጊዜው ግን የለውም። ሶ እንደዚህ ነው እዛ ጋር አሜዚንግ ችግሩ እሱ ነው። አሁን ቆይ ዲላል ወዳጅ ኢትስ አሜዚንግ ያምራል አይደል? በጣም ዋው እዚህ ጋር በጣም የሚያምር ነገር ነው ያለው። ቦታውም ራሱ መልእክት እስቲ እንግዲህ ያው ቀደም እንደነገርኩት እቺ ማይክ ብትይዛት ትችላለሽ። ድሮና ዘንድሮን ስለማቅ ነው እና በተለይ አሁን ሌሎች ከተሞች ነው የሚመስሉት። ልክ አለ አይደለ? አቶ በረከት የሁለቱ ምርጫ ወጎች ብሎ እንደጻፈው አሁን የሁለቱ ከተሞች ወግ ብሎ ቢጽፍ ያስኬዳል። ምክንያቱም ያኔ የነበረውን አዲስ አበባና ያኔ የነበረችውን አዲስ አበባና አሁን ያለችውን አዲስ አበባ ምንና ምን ናቸው? በቃ ሌላ ከተማ ያለው እስኪመስለኝ ድረስ ነው እና አቤ እኔ በኔ ጊዜ ይሄንን በማየቴ እጅግ በጣም እኮራለሁ። ሌላው ይሄ የለውጡ መንግስት ሰዎች ብዙ ጊዜ 7 ዓመት ይላሉ። 7 ዓመት ልክ ነው። ከ2010 በኋላ ስትቆጥር 7 ይሆንልሃል። ግን
ኮሪደር ልማቱ ከተጀመረ 2 ዓመት እንኳን አልሞላውም። ዓመት ከ8 ወር ምናምን አካባቢ ነው። በዓመት ከ8 ወር እንዲህ መስራት ከተቻለ ያው አቤት አቃለ የአዲስ አበባ መንግስት ይላሉ ይሄ ነቃፊዎች ይሄ አፋቸው ላይ መንቀፍ እንጂ መስራት የማይችሉ ሰዎች የአዲስ አበባ መንግስት ይላል። ነገር ግን በመላ ሀገሪቱ ኮሪደር ልማት እየተሰራ ነው ያለው። በትንንሽ ከተሞች ሁሉ ሳይቀር ይሄንን የሚመስል ስራዎች ከተሞቻቸውን በሚመጥን ልክ እየተሰራ ነው። ነገር ግን አዲስ አበባ እንደምታውቀው በሶስተኛዋ የዲፕሎማሲ ከተማ ነች። ከዓለም ካሉ 5 የዲፕሎማሲ ከተማዎች በስሟ ልክ እንደ አዲስ አበባ በስሟ ልክ እንዲሁም ደግሞ ደረጃዋን በሚመጥን ኢንተርናሽናል ከተማ ሆናለች። ለዚህ ደግሞ ያለፉ የመጡ መንግስታቶች ምስክር ናቸው። ብዙ የአፍሪካ ህብረት መስክሯል፣ የአውሮፓ የመጡ ሰዎች መስክረዋል። በቅርቡ እንኳን ያየነው አይሾ ስፒድ ቅድም ልጅቷ የተናገረችው ደግሞ ቢመጣ አዲስ አበባንም ሌሎችንም ከተሞቻችንን ቢያይልን በጣም ቢያስተዋውቅ ደስ ይለኛል። በተረፈ ግን እጅግ ኮርቻለሁ በመሪዎቼ በተለይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት እንዲሁም በክብርት ከንቲባ አዳነች አቤቤ ደግሞ ሌት ተቀን 24/7 ምልክት ራሱ ከዚህ በኋላ 24/7 ብንላት ሁሉ ደስ ይለኛል። ምክንያቱም አተኛም እኔ አንቺም የምለው በቃ እኔ የሚቀርቡኝን ሰዎች እንዲህ ነው የምለውና እኔ ክብርት ከንቲባን እጅግ እድሜና ጤና እንዲሰጣት እመኛለሁ። አቤ እንዳላሳንሰው አንዳንዴ ስታወድስ የሆነ እንትን ይመስላል፣ ግን እኔ የልቤን ነው። ከበፊትም ታውቃለህ ምን ብያለሁ መሰለህ አቤ የሆነ ሰዓት 4 ኪሎን ስንሰራ መገለጥ ነው። አሁን መገለጥ መታየት በቃ ይሄ አሁን ያለው የለውጥ መንግስት ጭቁንቁን ያለ ነገር ሽፍንፍን ያለ ነገር አይመቸውም። ግልጥ ያለ ነገር ብራይት ነው እና ትውልዱም እንዲሁ ብርሃን ተስፋ እንዲጭርበት የሚያደርግ ነው። በማየት ብቻ እኮ አንዳንዴ ትረካለህና ከምትረካባቸው ስራዎች አንዱና ትልቁ ይሄ ቦታ ሆኖ አይቼዋለሁ። እኔ ብዙዎቹን ኮሪደር ልማቶች ካንተም ጋር ብቻዬንም ያለው ወክም አደርጋለሁ። አብዛኛው የኑሮ ዘይቤያችን እኮ ለውጦታን ይሄ ኮሪደር ልማት። ትላንትና ብልጭልጭ ነው ምንድነው ሲሉ ነበር። አሁን ይሄ ወንድሜ ይሄ ብልጭልጭ ነው። እስኪ ይሄ ብልጭልጭ ከሆነ ንገሩን በቃ። እና ማርነቅ ልመዱ፣ መስራት ባችሉ እንኳን ማርነቅ ልመዱ ነው የምለው። በተረፈ ይሄንን እንግዲህ የሀቅና ሳቅ ቤተሰቦች የጦር ግንባር እንዳላስመስለው ብዙ ጊዜ እኔ ወቅት ሲይዝ እናደዳለሁ። ታውቃለህ ያን ስርዓት ስለማውቀው እኮ ነው የምናደደው። እና ይሄ ብልጭልጭ አይደለም፣ በተግባር የተሰራ ነገ ለትውልድ የሚተርፍ የሚያኮራ አንገታችንን ባለም አደባባይ ቀን አድርገን እንድንሄድ የሚያደርግ ነው። አመሰግናለሁ። አቢ ቴዲ ከስፍራው ሰላም ነው ጋሽ? እንዴት ነው ዳጄ? አማን ነው? እንዴት ነህ? ዘራፍ ብለናል። እሺ ደስ ይለኛል። እሺ እንኳን አገኘሁ። ዳኔም ደስ ይለኛል። ቴንክ ዩ በጣም ነው አመሰግናለሁ ዳጄ። ኮሪደሩን እየጎበኘን ነው እያየን ነው እንግዲህ እስኪ ቢያንስ እንይ ብለን ነው ባንሰራ እንኳን ወዳጄ ቴንክ ዩ በጣም አይ ከድር እባላለሁ። ከድርዬ ኑርልኝ ቴንክ ዩ አብሽር። እሺ እሺ ቴዲ ከስፍራው ይባላል ወዳጄ። እሺ አይደለ በጣም ያምራል አይደለ? እዚሁ አካባቢ ነበርሽ? እንዴት አየሽ? የተቀዳሽ ባይቀዳ ኖሮ ብዙ የምትለው ነገር ነበር አስችታችን። ኦኬ ችግር የለም። ክቡራትና ክቡራን ወዳጆች ዝቅ አድርገህ ብትይዘው ካሜራውን በደንብ ፏ ብለን እንድንታይ ይደረጋል። እኔ ለአንተ ጊዜ እንዲህ ነኝ። እሺ ቆይ ችግር የለም ታደርጋለህ። እዚህ ጋር ነካ እናደርጋት እቺን ስነካት ከዛ በኋላ ላይ ወደዚህ አይደለም። እሺ አሁን 1 2 3 አክሽን ብዬ ጀምሬያለሁ ወዳጆች። ይህ ቦታ በጣም ያምራል ብዬ ምስክርነቴን ለመስጠት ወዳለሁኝ። በጣም አሪፍ ቦታ ነው። እንዳልኳችሁ ክረምት ላይ በዚህ ቦታ ላይ አልፌ ነበረ። ክረምት ላይ ገና ሲሰራ ሲቆፋፈር ነበር ያየነው። እንደውም በዚህ ክረምት በነገራችን ላይ የውሃ መጥለቅለቁላ አጋጥሞታል ተብሎ ነበር ይሄ አካባቢ ከዚህ ከጊዮን ጀርባ ማለት ነው። ነገር ግን እንግዲህ መጥፎው ነገር ለጥሩ ነገር እንደሆነ ማየት ችለናልና የሆነ የሚያምር ነገር ወጥቶታል። ቅድም ቴዲ እንደተናገረው አሁን አዲስ አበባችን ላይ በተለያዩ ቦታዎች የቱን ከየቱ እስከ መምረጥ እስከሚያቅተን ድረስ በጣም ውብ ነገሮች እያየን ነው። እውነት የሰሩትን ማድነቅ እንፈልጋለን።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይኸው ወታደራዊም ስለሆኑ በነገራችን ላይ ሲቪል ከለበስ ነው የሚባለው በሲቪልም በወታደራዊም ላመሰግነው ተወዳለሁኝ። በጣም ነው የምናመሰግነው ክብርት ከንቲባ አዳነች አቤቤ ለእርሳቸውም ምስጋና ይገባል። አንድ ወዳጄ ሲል ነበር በጣም አሪፍ አባባል ብሏልም የዚህ መንግስት ክፋቱ የሰራው ነገር በአይን መግባቱ ብሏልና ምክንያቱም በጆሮ አይደለም ቅስቀሳ አሁን እኔ አላቅም ብልጽግና ፓርቲ ቅስቀሳ ያደርጋል አያደርግም እርግጠኛ አይደለኝም ማድረግ የሚያስፈልገው አይመስለኝም የሰራው ነገር የሚገርም ነው። በዚህ አጋጣሚ ተቃዋሚዎች ያላችሁ ምርጫ ደርሷል ምን እያላችሁ ነው ምን ልትሰሩ አስባችኋል ምንም ነገር አልነገራችሁንም ብልጽግና ፓርቲ ግን ይኸው እየቀሰቀሰ ነው ያዙልኝ ልብ አድርጉልኝ ብዬ ለማለት ወዳለኝ ይመቻችሁ ምናልባት እዚህ ጋር ነው እንግዲህ ዛሬውን ዝግጅታችንን የምናጠናቅቀው ለማሳየት የሞከርነው ነገር እንደተሳካልን ተስፋ አደርጋለሁ አዲስ ነገር እንዳሳየናችሁ አስባለሁ ገምታለሁ ይመቻችሁ ሌላም ቦታ እንደዚሁ እናሳያችሁ ይሆናል እያወቀን እየተጫወትን ሌሎችንም አካባቢዎች እናሳያችኋለን አዲስ አበባ ታይታ የማትጠገብ ሆናለች ውቢቷ ሽቅርቅሪቷ የተስፋይቷ ከተማ የአፍሪካ መዲና አዲስ አበባ እምር ብላለች እምር ይበልባት ፒስ ያበደስ ናው ከዛው ጋር እንሳፈር የት እንሳፈር ታክሲቱ ጋር ነን ሰላም ነው አለቃ ማን ነው አለን